የት አለ አለም ወይ ለምንስ አሜን ሃሌሉያ። መንፈስ ቅዱስ በመካከላችን አለ። ቅድም ጌታ ሲናገረን ነበር። ታቦቱ ምን ብለዋል? ተመልሷል። ሃሌሉያ ሃሌሉያ። እቺ ቦታ በጣም አከብራታለሁ፣ በጣም ፈራታለሁ፣ በጣም ፈራታለሁ። ታስፈራለች። እሱ ሲኖር ደግሞ አቅም ይሰጣቸዋል። ክብር ሁሉ ለሱ ይሁን። ክብር ሁሉ ለዚህ ይሁን። እዚህ ቤት ላይ ያለው ጌታ ክብሩ ይውሰድ። እዚህ ቤት ላይ የነገሰው ኢየሱስ ክብሩ ይውሰድ። እንግዲህ ሰምቻለሁ ታሪካችሁ። ቅድም ፓስተር እንዳለው እንግዲህ ፓስተር ስል በጣም ይርቅብኛልና ብሩኬ ካልኩ እንዳትቀየሙኝ ልጆቹ። በጣም እሱ እንደውም ዘንግቶ ነው ሕፃን እያሉ ነው ያለው። ገና ሳትወለድ ነው ልጄ የምንተዋወቀው። አሁን ወደ 8 ይዛለች። ከሱ ጋር ወደ 9ኛው ዓመታችን ይሄድ ነው እና የመጀመሪያ ልጄ የሁለት ልጆችና የአንዲት ቆንጆ ሚስት ባለቤት ነኝ። ጌታ ይመስገን፣ ጌታ ይመስገን፣ ጌታ ብቻው ይመስገን። እዚህ ቤት የአንድ ነገር ጠላቶች እንደሆናችሁ ፓስተር ሹክ ብሎኛል። የሰይጣን ጠላቶች እንደሆናችሁ ሰምቻለሁ። የምቀኛ ጠላቶች እንደሆናችሁ ሰምቻለሁ። ክብር ሁሉ ጌታ ይውሰድ። በአንድነታችሁ ዓለም ያውቋችኋል የሚለው ይሄ ነው። አንዳንዴ ሳይናገሩት የሚናገራሉ። እውነቱ ነው። አለቀብን እያልን ነው ለመሄድ። ምኑም ፍቅራችሁ ህብረታችሁ ያላችሁ ነገር እግዚአብሔር ክብሩ ይውሰድ። አይወሰድባችሁ፣ አይወሰድባችሁ። በጣም አጭር ጊዜ ነው እግዚአብሔርን ቃል አብረን የምናየው። ከዛ እንጸልያለን። መንፈስ ቅዱስ እንደሚያደርገን እንሆናለን። እንግዲህ ከመጀመሪያው ጀምሮ እግዚአብሔር በጸሎትም በዝማሬም እየተናገረ ነበረ። ዝማሬዎች ጌታ አብዝቶ ይባርክ። ወንድሜ መሳሪያ ተጫዋቹ እስቲ አጨብጭቡላቸው። ይሄንን ጊዜ ቃል እንዲስ ሲሰጡኝ የዚህ የሊድስታር ኮሚቴ መሪዎች ብዙ ጊዜ በእኛም ቤተክርስቲያን አስቸግራለሁና ቃል ለመያዝ ትንሽ ውጥረት ነበርኩኝ። ግን ነው አልኩና ወዲያው መጥቶ ሹክ አለኝ። ሹክ ሲለኝ ወዲያው ነው ስራ እየገባሁ ነበርና ለስኩ ተሰጠኝ አልኩት። በቃ ተሰጠኝ፣ ይዞ የሚሄደው ተሰጠኝ አልኩ። ይዞ የመጣሁት እግዚአብሔር አለ፣ እግዚአብሔር አለ እና መጥቼ ከዛ አንዳንድ ነገሮች እዚህ አካባቢ ደግሞ የተለያዩ ወጀቦችን አሳልፎ የሆነውን ነገር ስሰማ የሰጠኸኝ ትክክለኛው ቃል ነው አልኩኝና ርዕሴ እግዚአብሔር አለ። እስቲ አሜን በሉኝ። ሁለተኛ ነገሥት ከአርብ ጀምሮ እግዚአብሔር በሚገርም ሁኔታ በሚያስደንቅ ሁኔታ በብዙ ያወራን። ትናንት በጣም ከዶክተር ጋር ግሩም ጊዜ ነበረን። እግዚአብሔር አብዝቶ ይባርከው ዶክተር። በጣም የሚገርም ጊዜ ነበረን። ሁለተኛ ነገሥት ምዕራፍ 18 አንደኛ ነገሥት ምዕራፍ 18 ከ20 ጀምሮ አነብና ከላይ ያሉትን ትንሽ ዳሰስ አደርጋለሁ። ትንሽ ሰፋ ሲል ስለሚል አብረን እንቀጥለዋለን። በጌታ ስም አነባለሁ። 21 ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን የአምላክ ቢሆን እርሱን ተከተሉ አለ። ሕዝቡም እንዲህ አለ። ሕዝቡም እንዲሁ አንዲትም ቃል አልመለሱለትም። ኤልያስም ሕዝቡን አለ፣
ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። የበዓል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖች ይስጡን፣ እነርሱም 1 ወይፈን ይምረጡ፣ እየበለቱም ይቁረጡት፣ በእንጨቱም ላይ ያኖሩት፣ በበታቹም እሳት አይጨምሩ። እኔም 2ኛው ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። ኤልያስም የበዓልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ 1 ወይፈን ምረጡ፣ አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችሁም እሳት አትጨምሩ አላቸው። ወይፈኑም ወስደው አዘጋጁ። ከጠዋትም እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፁም አልነበረም፣ የሚመልስም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጮኹ። ምናልባት ሐሳብ ይዞት ወይም ፈቀቅ ብሎ ወይም መንገድ ሄደዋል ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። በታላቅም ቃል ይጮኹ፣ እንደ ልማዳቸውም ደማቸው እስኪፈስ ድረስ ገላቸው በካራና በቀጭኔ ይዋጩ ነበር። ቀትርም ካለፈ በኋላ መስዋዕቱ ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስም የሚያዳምጥም አልነበረም። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውን የእግዚአብሔር መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12 ድንጋዮች ወሰደ። ከድንጋዮቹም በእግዚአብሔር ስም መሠዊያ ሰራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨትም በተርታ አደረገ። ወይፈኑንም በብልት በብልት ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ የሚቃጠለውን መስዋዕት በእንጨቱ ላይ አፍሱ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛውን አድርጉ አለ። 3ኛውም አደረጉ። ውሃው በመሠዊያው ዙሪያ ፈሰሰ። ደግሞም ጉድጓዱ በውሃ ሞላው እያለ ይቀጥላል። በተለይ ይሄ አንደኛ ነገሥት ከላይ ሲጀምር ከምዕራፍ 18 ከቁጥር 1 ጀምሮ ሲጀምር በሰማሪያ ረሃብ ጸንቶ ነበር። በዛ ከተማ ላይ ረሃብ ጸንቶ ነበርና አንድ አብድዩ የሚባል እግዚአብሔርን የሚፈራ ሰው ነበር እና በዛ ከተማ ላይ ኤልዛቤል የምትባል የእግዚአብሔርን ነቢያት በጣም አስጨፍጭፋለች። በዛ ጊዜ አብድዩ የእግዚአብሔርን ነቢያት 100 የሚሆኑትን 50 2 ቦታ ከፍሎ ሸሽጓቸው ነበርና ከረሃቡ መጽናት የተነሳ በተለይ ለከብቶች፣ ለበቅሎች በዛ አካባቢ ላሉት እንስሶች ይሆን ዘንድ ከአካብ ጋር እንከፋፈል ብሎ ተከፋፍሎ ለም የሆነ መሬት ወይም ደግሞ ሳር ያለበት ፍለጋ ይሄዳሉ። በዚህ አጋጣሚ አብድዩ ሲያልፍ የእግዚአብሔር ሰው ኤልያስን ያገኘዋል። በተለይ በላይ ካሉት ቁጥሮች ስናገኝና ሲያገኘው እግዚአብሔር ሰው አንተ ነህ ኤልያስ የምትባለው ብሎ ጠየቀው። አዎ እኔ ነኝ። ሄደህ ለአካብ ይሄንን እንዳገኘኸኝ ንገረው አለው። አላደርገውም። ለምን አላደርገውም? ከዚህ በፊት ብዙ አስፈልጎሃል፣ ብዙ ተፈልገሃል። አገኘንህ ሲሉ ጠፍተህባቸዋል፣ አየንህ ሲሉ አላየሁም። ስለዚህ እኔ ሄጄ ይሄን ብነግር ተመልሼ ስመጣ አንተ የእግዚአብሔር መንፈስ የሆነ ቦታ ወስዶ ይሰውራል፣ አላገኘህም። ስለዚህ እኔ የሰራሁትን እንደውም አለና ከፊት የሰራውን ያኔ ኤልዛቤል ነቢያቶችን ስታስጨፈጭፍ
ለእግዚአብሔር ቀንቼ 100 ነቢያቶች 2 ቦታ ከፍዬ የደበቁት ተረሳ? ለእግዚአብሔር ያደረኩትን አሁን ሄጄ ብነግረው ይገለኛል የሚል ሐሳብ ዲያሎግ ሲለዋወጡ እዛ በተለይ ከላይ ጀምሮ ያለውን ሐሳብ እናያለና ሂድ ንገር እኔ እጠብቀዋለሁ። ሂድ አለው። ሄደ። ከዛ በኋላ ነገረ። ከዛ በኋላ ያሉትን ሐሳቦች ከታች ይቀጥላል ማለትና አክዓብ ከኤልያስ ጋራ በቆርኔሌዎስ ተራራ ላይ ተቀጣጠሩ። ዛሬ ያስቸገረን አላሳልፍ ያለን አበቃ ያለው ወይም ደግሞ አለፍኩ ስንል ደግሞ ወደ ኋላ የሚጎትተን ወጣው ተሻገርኩ ስንል መልሶ የሚመልሰን ዛሬ እሱ ቀብረን እኛ እንወጣለን። እስቲ አሜን በሉኝ። አሜን በሉኝ። ቁጥር 21 እና 22 ላይ እንዲህ ይላል፣ ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። እዚህ ጋር ኤልያስ እኔ ብቻ ቀርቻለሁ፣ እኔ ብቻዬ ቀርቻለሁ ማለት ሌላ የለም፣ ብቻዬ ነው ያለሁት። ብዙዎች ተገለዋል፣ ብቻዬ ነው ያለሁት። አክዓብ ደግሞ 450 አሉት ነቢያቶች። 1 ለ450 በምንም አይገናኝም። 1 ለ1 ኦኬ፣ 1 ለ2 እሺ፣ 1 ለ3 ምናልባት 1 ለ5 እንደው በቃ እናጋኖሽ 1 ለ10 በቃ ይሄ አላረል ይሄ ካራቲስቶች የሚባሉት ጥርቅርቅም ያደርጋቸው እንደዛ ቢሆን እንኳን 1 ለ450 እና እኔ ብቻ ቀርቻለሁ፣ ብቻዬ ነው ያለሁት፣ እኔ ብቻዬ ነው ያለሁት፣ ሌላ ማንም የለም ከኔ ጋር፣ ብቻዬ ግን ቀርቻለሁ። እግዚአብሔር ግን አለ። እግዚአብሔር ግን ብቻው አለ። እግዚአብሔር ግን ብቻው አለ። እና እናንተ እስከ መቼ በሁለት ሐሳብ ታነክሳላችሁ? በነገራችን ላይ ዛሬ ከተማዋ በቃ ከምንለው በላይ ተክልክልቋ ወጥቷል አይደል? ዓለም ስናያት በተለይ አሁን እኛ ያለንበት አውሮፓ ሁሉም እንደፈለገ የሚሆንበት፣ ሁሉም እንደፈለገ የሚወጣበት፣ እንደፈለገ የሚኖርበት፣ የወደደውን የሚያደርግበት፣ እንዴ ክርስቲያኖች አሉ እንዴ የሚያስብልበት፣ ግን ለዓለም ያልሰገዱ የዓለምን ነገር እምቢ ያሉ እግዚአብሔር ሸሽጎ ደብቆ ያስቀመጣቸው አሉ። ከነዛ ይሄው እዚህ ቤት አንድ ምስክር አይቻለሁ። ለበዓል ያልሰገዱ፣ ለዓለም እምቢ ያሉ፣ ለምቀኛ የማይሰሙ፣ የዓለምን ተረት የማይሰሙ፣ በህብረታቸውና በአንድነታቸው ዓለም የምታውቃቸው ተሰሽጎ ግን የተቀመጡ የሆነ ሰዓት ላይ ብትን አድርጎ ሊያስወጣችሁ ያዘጋጃቸው እግዚአብሔር ልጆች አሉት። እግዚአብሔር ልጆች አሉት። በየዘመኑ እግዚአብሔር ልጆች አሉት። እግዚአብሔር እዚህ ቤት ልጆች አሉት። አሜን የሚለኝ አለ፣ የሚቀበለኝ አለ። እግዚአብሔር እዚህ ቤት ውስጥ አለ እና እስከ ዛሬም ድረስ እግዚአብሔር አሉት ማለት አንዳንድ ጊዜ ሰዎች እግዚአብሔር አሉ ደግሞ በተቃራኒ የሚገለጡ እኔ ብቻ ነኝ፣ ማን ኦፍ ጋድ እኔ ብቻ ነኝ። በምድረ በዳቸው ላይ እግዚአብሔርን ያገለግሉት የነበሩ፣ በምድረ በዳቸው ላይ እግዚአብሔርን ይሰግዱለት የነበሩ፣ በምድረ በዳቸው ላይ ለእግዚአብሔርና ለእግዚአብሔር ብቻ ሙጥኝ የሚሉ የነበሩ፣ ለዓለም ነገር ፈጽሞ ማይሰሙ የነበሩ፣ ጸሎት፣ መዝሙር፣ ጾም፣ ጸሎት ብቻ የነበሩ የሆነ ሰዓት ላይ እግዚአብሔር ብድግ ሲያደርጋቸው ደግሞ በሆነ መንገድ የሚሰናከሉ አሉ።
በሆነ ነገር ላይ ሸፈፍ የሚሉ የሚወድቁ አሉ። አንዳንዴ በዝና፣ አንዳንዴ በተለያየ በርኩሰት የሚወድቁ አሉ። ከኔ ውጪ እግዚአብሔርን የሚሰማ ከኔ ውጪ እግዚአብሔርን የሚያውቅ የለም የሚሉ አሉ። እኛም ተባባሪዎች ነን ለነዚህ ሰዎች። ብዙ ጊዜ በተለይ የኛ ማህበረሰብ አገልጋዩ በተለይ እዚህ ዘመን ቋንቋ ነቢዩም ሐዋርያው እንሰቅለዋለን፣ ከፍታው መሰላል እናዘጋጅለትና ጣራ ላይ ከሰቀልነው በኋላ መሰላሉን እንወስድበታለን። ወርጄ ከምፈጠፈጥ ይልና እዛው እየዘባረቀ የሚኖሩ አሉ። የኤልያስ ግን በዛ መንገድ አይደለም። ኤልያስ ግን የተማመነው አንድ አለ። እኔ ብቻዬ ቀርቻለሁ፣ ግን ብቻዬ ብቆምም ቆሞ የሮጡትን የሚቀድመው ከኔ ጋር ስላለ አሸነፍን የሚሉት የበላይነን በቃ ከኛ ውጪ የለም ለሚሉት የበላይ ሆኖ ስላየሁት ማንም በሌለ ሰዓት ላይ ተዘጋ ባልኩት ሰዓት ላይ መጥቶ ውጣ ያለኝ እሱ ከኔ ጋር ስላለ ቅጠለው እንገር ፊት ለፊት አገኘው ዘንድ ወዳለሁ አለ። ከዛ 23 ላይ ይወርዳል። 2 ወይፈኖች ይስጡን፣ እነርሱም አንድ ወይፈን ይምረጡ፣ የበለቱም ይቁረጡ፣ በእንጨቱም ላይ ያኑሩት፣ በበታችም እሳት ይጨምሩ። እኔም ሁለተኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታችም እሳት አልጨምርም። እናንተም አምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም ምን እላለሁ? እጠራለሁ። ከዚህ በላይ የሚያኮራል? ከዚህ በላይ የሚያስደንቅ አለ ወይ? እኔ ማንን እጠራለሁ? የእግዚአብሔርን ስም እጠራዋለሁ። ብጠራው በቃ ደክሞኛል የማይለኝ፣ ትላንት አግዤ ነበረ ዛሬ በቃ የማይለኝ ማንን እጠራለሁ? የእግዚአብሔርን ስም እጠራለሁ። የእግዚአብሔርን ስም እጠራለሁ። የአባቱን አላለም፣ የሆነ የጀነራሉን አላለም። የሆኑ ማቃቸው አሉ ወታደሮች፣ የሆነ ባለስልጣኖች አሉ እነሱ ወታደሮች እንዲልኩልኝ አላለም። ያውቃላ፣ መላእክቶቹን እንደሚልክ ያውቃላ፣ እንዴት አድርጎ እንደሚያድን ያውቃላ፣ እንዴት አድርጎ እንደሚሸሽግ ያውቃላ። ስለዚህ እግዚአብሔርን እጠራለሁ። እግዚአብሔርን ጠርቶ ያለፈ ትውልድ አለ እዚህ ቤት ላይ። ትላንትናውን እግዚአብሔር ያሳለፈው ትውልድ አለ። አበቃ በተባለው ነገር ላይ ያስቀጠለው ሰው አለ። ተዘጋ ያለው ነገር ላይ በኔና በሞት አንድ እርምጃ ቀርቶ ሳለ አንድ ነገር ትዝ አለኝና 7 ዓመት ወደ ኋላ በስዊዘርላንድ ስኖር 7 ዓመት ያህል ያለ መኖሪያ ፍቃድ ኖራለሁና ትግል አንዳንዶቻችሁ ታውቁታላችሁ ያስባሉ። ትግል ወረቀት አለመኖሩ ብቻ ሳይሆን ፈቃድ አለመኖሩ ብቻ ሳይሆን ውጣ ተብዬ ትግል ከፖሊስ ጋር ድብብቆሽ ብቻ አይደለም፣ ሰፋ ያለ ከተማ ላይ እንኳን መግባት አልችልም። የሆነ መዝናኛ ቦታዎች ላይ እንኳን መግባት አይቻልም። እሱ ብቻ አይደለም፣ መኖሪያችን በቃ የመጨረሻ ጥግ ለምንም አይፈለጉ ከሀገሪቱ ሊያስወጣቸው ያዘጋጇቸው ሰዎች መሰብሰቢያ 20 ሰው 15 ሰው 30 ሰው አንድ ሰው አንድ ላይ የሚያድርበት እዛ ውስጥ ትግል። አንዳንዴ መሄድበት መንገዱ ራሱ በቀን 2-3 እየሄድኩ መፈረም አለብኝ። ሲሄድ ትራንስፖርት የለም፣ ፀሐዩ አለ፣ ብርዱ አለ፣ ትግል ነው። እና አንድ ጊዜ ቆምኩና በጫካ ነው ማለፉና አየሁት ዛፉና ይሄ ዛፍ እንኳን አንዴ ይለመልማል፣ አንዴ በየፈረቃው በየተርሙ በየጊዜው ይቀያየራል።
ቅጠሎቹ ይረግፋሉ፣ እንደገና ያብባሉ። ግን አለ ወይስ ተሳስቼ ነው? እግዚአብሔር ደግሞ አንዳንድ ጊዜ ደግሞ ዝም ካላችሁ ችግር የለበትም። አብሬያቸው ስጸልይ ሰዎች የሚደንቅ ነገር ይሆናል። በጣም በቃ እግዚአብሔር መነቃቃት ይሆናል። እኔ ጋር ስትርቅ ዝም ጸጥ ሳቆምኩና አለ ያልኩት አለ። አንድ ጊዜ አስታውሳለሁ ባለቤቴ ስራ ሄዳ እኔ 2 3 4 ወር ነች የመጀመሪያ ልጄና ጠዋት የግድ መሄድ ነበረብኝና ይዤ እየሄድኩ በጋሪ እየገፋሁ እና የ4 ወር ልጅ ነች። ኮረኮንች ነው እየሄድኩኝ መንገዱ አየሩ ክረምት ነው። ተጋጨባትና ታስታውቃለች። በቃ አልቻልኩም፣ በጣም አልቻልኩም። የት አለ አለህ ወይ? ለምንስ እሷ ይሄን ሁላ ነገር ዋጋ ትከፍላለች? አለ እግዚአብሔር የቱ ጋር? መልሼ ደግሞ መለስ ስል ደግሞ እዚህ ጋር እግዚአብሔርን እጃ ያለው እዚህ ጋር ስመጣ ደግሞ እዚህ ጋር ይደቁሰኛል አለ። ከዛ በብዙ እንትን በኋላ በደንብ አድርጎ ካጠጣኝ በኋላ በራሴ የምላቸው ነገሮች፣ መመካባቸው፣ የምፈልጋቸው ነገሮች፣ መሄድባቸው ነገሮች ሁሉ እግዚአብሔር ደግሞ ባህሪው ይለያል አይደል? ልቀቅና ላድን ነው እንጂ ይዘህ አይሆንም። ሁሉንም ዘርግፍ ካስተደረገኝ በኋላ መጣ የሰራዊት ጌታ መጣ የናዝሬቱ ኢየሱስ። ውጣ በተባልኩበት ከተማ ላይ ዛሬ በራሴ መኪና እንቀሳቀሳለሁ። ማን አለ ነው ምለው? እግዚአብሔር አለ። ምን አለ? እኔ እግዚአብሔርን እጠራለሁ። ለነገሩ እዚህ ቤቶች ምስክሮች ናቸው አይደለ? እስቲ ክብር ስጡልኝ ለዚህ ጌታ። አለ እግዚአብሔር እና እጠራዋለሁ። በምንም ውስጥ ብሆን ይሰማኛል። እጠራዋለሁ። ምክንያቱስ እነሱ ይሮጣሉ፣ እሱ ግን ቆሞ እነሱን ይቀድማቸዋል። እነሱ ይባክናሉ፣ ብዙ ይደክማሉ፣ ብዙ ያስባሉ፣ ብዙ ያዘጋጃሉ። የኔ ጌታ ደግሞ ገና ሲያስብ እነሱን ይቀድማቸዋል። አይተነዋል አይደል? እግዚአብሔር አይተነዋል አይደል? አይደለ ወንድም? እግዚአብሔር አለ። እግዚአብሔር አለ። እግዚአብሔር አለ። ሼላ ባህዲና ክላባሴ ፕራዲናስ ኤና ማሱና ማክጃላ ባዲናስ እግዚአብሔር አለ። ሀያ 29 ድረስ የነሱን ድካም እናያለን። የነሱ የሚሰሩትን የሚያደርጉትን ነገር ሁሉ እናያለን እና ደከሙ። ከጠዋት ጀምሮ እስከ ቀትር ድረስ ስማን የበዓል ነቢያት ሆይ ስማን። ከቀትር እስከ ምሳ ሰዓት እና ስማን ያሉ በታላቅ ድምፅ ጮሁ፣ ግን የሚሰማ አልነበረ እና ከላይም አንድ ቃል ተጠቅሟል። ለምን ታነክሳላችሁ ብሏቸዋል። እዚህ ጋር የሚመጣና ለምን ታነክሳላችሁ? ማንከስ የኃጢአት ውጤት ይሆን? ማንከስ የድካም ውጤት ይሆን? የምናነክስበት ነገር አለ፣ የዛልንበት ነገር አለ፣ የወደቅንበት ነገር አለ። ስለምን ታነክሳላችሁ? በጸሎት የመትከም ውጤት ይሆን? ማንከስ ለማይሰማ ነገር፣ መልስ ለማይሰጥ ነገር፣ ቢጠሩት ለማይሰማ ነገር፣ ቢያዩት ለማያይ ነገር የመትከም ውጤት ይሆን? ማንከስ የሚያነክስ ሰው የሚራመደውን ሰው ፈጽሞ ሊቀድመው አይችልም፣ እንኳን የሚሮጠውን ሰው።
ስለምን ታነክሳላችሁ? ማንከስ የምን ውጤት ይሁን? የኃጢአት ውጤት፣ የውድቀት ውጤት፣ የስንፍና ውጤት፣ ህብረት የማጣት ውጤት፣ እግዚአብሔርን ያለ መከተል ውጤት፣ እግዚአብሔርን ያለ መስማት ውጤት ምንድነው የሚያስነክሰው? ለምን ታነክሳላችሁ? ስለምን ታነክሳላችሁ? እንደው ምን ይላል? አላገጠባቸው አላገጠባቸው። ሰይጣን አያላግጥብን። እያነከስን ያለንበት ነገር ካለ እግዚአብሔር ሰው ሳይሆን ሰይጣን ነው የሚቀልድብን፣ ሰይጣን ነው የሚጫወትብን። ምንድነው ማንከስ? ስለምን ታነክሳላችሁ? እንደውም ከታይ ዝቅ ብሎ ምን ይላል? በእንትን ባጭሩ እንደለመዱት ደም እስኪወጣቸው ድረስ ባጭሩ ሰውነታቸውን። ምንድነው ማንከስ? ጤነኛ አይደለም ማንከስ። ውድቀት፣ ስንፍና፣ እግዚአብሔርን አለመስማት፣ አለመታዘዝ፣ በቂ መመላለስ የማንከስ ውጤት። ኃጢአትን፣ ድካምን፣ በዛ ውስጥ መመላለስ፣ በቂ ውስጥ መጥቶ ወንድምን ማቀፍ የማንከስ ውጤት ነው። ማንከስ። ስለምን ታነክሳላችሁ? በልብህ ጩቤ ይዘህ ወንድምህን ለምን ታቅፋለህ? ማንከስ። ለምን ታነክሳለህ ይለዋል። ለምን ታነክሳለህ? ለምን ታነክሳለህ? ስለምን ታነክሳላችሁ? እና ብዙ ካላቸው ብዙ ከቀለደባቸው በኋላ በመሰረቱ እኮ አፈላለጉ እኮ ኤልያስ የናካብ እኮ በጣም እኮ በግሩም ሁኔታ እሱን እንደያዙት በቃ ቅርጫም የሚያደርጉት ነው የሚመስለው እኮ። ምክንያቱም የኤልያብ አመላለስ እኮ የአቤል አመላለሱ እኮ እንዴ ይፈልግሃል። እንደውም አስምሯቸዋል። ሊፈልጉ የወጡትን ሁሉ ተመልሰው ሲመጡ አጣነው ሲሉ ከሱ ጋር የተወራረዱ መስሏቸውን እንዳያጠፋቸው አስምሯቸዋል። እውነታቸውን ነው አይደለም የሚል በጣም ይፈልገዋል። ያ ማለት የተቃራኒው በጣም ዝግጅት አድርገዋል፣ ተዘጋጅተዋል፣ ከበቂ በላይ ዝግጅት አድርገዋል። ግን በማንከስ ውስጥ ናቸው። በድካም ውስጥ፣ በውድቀት ውስጥ፣ በኃጢአት ውስጥ፣ ይቅርታ ባለማድረግ ውስጥ የምትመላለስ ወንድሜ ማንከስ ነው። የሚያነክስ ከእግዚአብሔር ጋር አብሮ ሊቀጥል አይችልም። እግዚአብሔር ይጸየፈዋል፣ አይወደውም። ከዛ እንግዲህ እኔ ከ25 እስከ 29 ብዙ ቁጥር ነው የወሰዱት ሁሉ ድካም፣ ዝለት፣ ብዙ ድካም ነው የተመላለሱት። እና ለምን ታነክሳላችሁ? ቁጥር 30 ኤልያስም ሕዝቡን ሁሉ አለ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርን መሠዊያ አበጀ። ፈርሶ የነበረውን የእግዚአብሔርን መሠዊያ አበጀ። የፈረሰው የጸሎት መሠዊያ ዛሬ ይታደስ። አሜን። ዛሬ ይታደስ። ያኔ ከጥንት የነበረው ጥማት፣ ያኔ ጌታን እንዳገኘን የነበረው እግዚአብሔርን የማግኘት ከእግዚአብሔር ጋር የማውራት ጥማት፣ ጉጉት በኢየሱስ ስም ይመለስልን። ቤተ ክርስቲያን ትናንት የነበራት ፍርሃቷ ይመለስላት። አሜን። ይመለስላት። አሜን። ይመለስላት።
ብዙ የፈረሰ ነገር አለ በቤተ ክርስቲያን። ዛሬ መድረክ ቀሏል። ዛሬ ብዙዎች እንደወደዱ እንደፈለጉ ይፈነጫሉ፣ እንደፈለጉ። የፈረሰው መሠዊያ ዛሬ ይታደስ። የፈረሰው የእግዚአብሔር መሠዊያ ዛሬ ይታደስ። አንድ ጊዜ ተንቼ እግዚአብሔር እንዲያሳየኝና ዓመታት ተቆጥረዋል። ዛሬም ድረስ ግን ምንም እንደ ዛሬ ነው ማየውና ቸርች ውስጥ ነውና ይመለካል፣ በጣም ይመለካል። ህዝቡ ይጮሃል፣ ይዘላል። መድረኩ አይታይም። ይሄ እንዳለ ሞልቷል። ይዘመራል። የጴንጤ መዝሙር ይዘመራል። አገልጋዩም አይታይም። ከህዝቡ መጨናነቅ የተነሳ ማለፊያ የለም። ተጨናንቋል ቸርቹ እና ከበር ላይ ቆሜ ሳይ አቧራ በጣም ይጨዋል። እንትን ይላል። ከህዝቡ መዝለል የተነሳ አቧራው ይሄ ታስታውሱ እንደሆነ በተለይ በፊት አገር ቤት ላይ እንደዚህ ሊሾ ሳይደረግ መሬቱ አሻዋ ላይ ሳይደረግ ምንጣፍ ምናምን አሁን ነው እንጂ አቧራና ሲዘለል ይጨሳል። ልክ እንደዛ በቃ ህዝቡን ሁሉ እስከማይታይ ድረስ አቧራው ጭሱታል። እና ውጪ ደግሞ በር ላይ መጽሐፍ ቅዱስ ብቻ ነው ተወርውሮ መጽሐፍ ቅዱስ ከቤተ ክርስቲያን ውጪ በር ላይ ተወርውሮ በቃ እንዲህ አወራ እንዲህ በቃ አንዳንዱ ሲወረውር የተቀደደ ሁላ ይመስላል። ተወርውሮ ተጥሏል። በሩ እንዳው ላይ ሞልቶታል። ና የሆነ በጣም ሽማግሌ ሰውዬ ከዘራውን ይዞ እንዲህ ነው እስካሁን አየሁት። እንዲህ አሁን ምስል ቢሆን በእርግጠኛነት 100% ስለዋለውና ተከስ ብሎ እነዚህ መጽሐፍ ቅዱሶቹን ያያቸዋል። ከእንቅልፍ የተነሳው እግዚአብሔር የፈረሰው መሠዊያ ያድስ። እግዚአብሔር የነበረው ያ ህልውናው ወደ ቤተ ክርስቲያን ይመለስ። የማይገባው በኢየሱስ ስም ይውጣ። የገባው አረም በኢየሱስ ስም ይነቀል። በቤተ ክርስቲያን ላይ የገባ በመድረኮች አካባቢ ላይ የገባ አረም የሆነ ነገር፣ እግዚአብሔር የማይወደው ነገር፣ ከመሠዊያው ውጪ የሆነ ነገር በኢየሱስ ስም ከቤተ ክርስቲያን ላይ ይጠረግ። ፈርሶ የነበረው የማይገባው የማይሆነው የማያስፈልገውን ሁሉ እግዚአብሔር ያድስ እና 32 ላይ በጣም የሚገርም ሐሳብ እናገኛለን። አንተ ምን እንደሆንክ አምላክ እንደሆንክ እኔ ባሪያ እንደሆንኩ ቀላል ነገር አይደለች። ዛሬ ግልበጥ ያለ ይመስላል አይደል? አንዳንድ ጊዜ ጌታው ነቢዩ የሆነ ይመስላል። ይህን ሁሉ በምን እንዳደረኩ በቃልህ እንዳደረኩ፣ ይህን ሁሉ በቃልህ እንዳደረኩ፣ ይህን ሁሉ በአንተ ስም እንዳደረኩ እንዲሁ ምን ይሆን እንዳለ አንተ እየሰራህ እንዳለ ማን ራስህ እግዚአብሔር ያለማንም አጋዥ ያለማንም ረዳት ብቻ እየከወንክ እንዳለ አንተ ረዳት እንደማትፈልግ፣ አንተ አጋዥ እንደማትፈልግ፣ አንተ ስትነሳ ማንም ሊቀድምህ እንደማይችል፣ አንተ ብቻ እየሰራህ እንዳለ ይታይ ዘንድ ታዲያ ለምን ራሱ እግዚአብሔር ያውቅ ዘንድ አይደለም፣ ሕዝቡ ያውቅ ዘንድ። ማን እየሰራ እንዳለ? ራሱ እግዚአብሔር እየሰራ እንዳለ
ራሱ መለኮት እየሰራ እንዳለ ማግላባጂና ሶፓአዲና ግላባዲናስ እግዚአብሔር እየሰራ እንዳለ ዛሬም እግዚአብሔር እንዳለ እንዲታይ ነቢያቶቹን ሁሉ ብታስጨፈጭፍም እኔ ብቻዬ ብቀርም በእኔ ውስጥ ያለው በዓለም ካለው ምን ይላል ይበልጣል። ራንቺ ጋር ያለው ከሁሉ ይበልጣል። አንተ ጋር ያለው ከሁሉ ይበልጣል። አንተ ጋር ያለው ከሁሉ ይበልጣል ነው ማለት። አንተ ያለው በዓለም ካለው ይበልጣል። ኢየሱስ ብቻው ጌታ። ምን ማለት ነው? እኔ ምንም ነኝ አይደለ? እኔ ባዶ እኔ ዘንድ የማደርገው ከኔ መጨምረው ከኔ የማደርገው እጅግ ልጨምርበት ብዬ ምቀምማት ምንም ነገር የለም። ምንም ነገር የለም። ስለዚህ አንተ የሰራህ እንዳለ ይገለጥ። ዳንኤል ምዕራፍ 6:10 ላይ እንዲህ የሚል ቃል አለ። ዳንኤልም ጽሕፈቱን እንደተጻፈ ባወቀ ጊዜ ሁሉም ይስገድ የሚለውን ባወቀ ጊዜ በቀን ሁል ጊዜ ያደርግ እንደነበረው በቀን 3 ጊዜ ምን አረገ? ወደ አምላኩ ከዛስ አመሰገነ ይላል። ጸለየ፣ እዛው አመሰገነ። ሃሌሉያ። ዳንኤል እኮ ብቻው ነው። ሁሉም ተስማምተዋል። ሁሉም በራሱ ዳንኤልን ቢቻላቸው ለማጥፋት ዘምተውበታል፣ ተስማምተውበታል፣ አይለውበታል። ኤልሳም ጋር ስንመጣ ህዝቡ ሁሉ ተሰብስቦ የመጣው የበዓል ነቢያት በስነ ስርዓት ይከውናል፣ ያደርጋል። ኤልያስ ተዋረደ፣ ሊዋረድ ነው ብሎ የቀረበ ነው። ዳንኤልም ሁሉም ሙሾ ሊያነሳ ሳይሆን ሊስቅ። ኧረ ብዙ ሊስቁብህ በተዘጋጁ ፊት ያከበረህ ጌታ፣ ብዙ ሊያላግጡባችሁ በተዘጋጁት ፊት ያከበራችሁ ጌታ፣ ወደቁ ማክላጂናስ ተበተኑ በተባላችሁበት ሰብስቦ እንደገና ያከበራችሁ እዚህ ቤት ሰው አለ እንዴ? እንደገና ያከበራችሁ፣ እንደገና የሰበሰባችሁ፣ እንደገና ወደፊት እንድትቀጥሉ ያደረጋችሁ ይሄ እግዚአብሔር እጅ ካልሆነ ማን ነው? የእግዚአብሔር እጅ ብቻው። የእግዚአብሔር እሳት ወደቀች፣ የሚቃጠለውንም እንጨቱንም ድንጋዩንም አፈሩንም በላች፣ በጉድጓድ ውስጥ ማሻክቲናስ ላሰች ይላል። ገብቷችኋል? ላሰች ጥርቅ ምንም እንዳይቀር የሚከታተል የሚዋጋ አላሳልፍ የሚለው በቃ አድራሻ እንዳይኖረው አድርጎ መሰዊያ እንዳይኖር አድርጎ ምንም ቁስሉ እንዳይታይ አድርጎ ላስ አደረገች። ከዛ ወደ ዳንኤል ልመልሳችሁ። ዳንኤል 6 በጣም የምደነቅበት ክፍል ነው። ዳንኤል 6 ባሰሪ አንድ ሰው ቢያወጣል 6:22 የቀደመ ሰው እንዲህ ይላል። እኔ አውጥቼዋለሁ። ወደ ጉድጓዱ ዳንኤል 6:20 በነጋውም ንጉሱ ከ19 ጀምሮ በነጋውም ንጉሱ ማልዶ ተነሳ፣ ፈጥኖ ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ፣ ዳንኤልንም የሕያው
የሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ያድንህ ዘንድ ችሏልን? አምላኬ አምላኬ የምትለው ያድነኛል የምትለው በነገራችን ላይ ባያድነንም ማን ነው እሱ? ባያድነንም እሱ ራሱ ጌታ ነው። እና ይስሐቅ ሚሳቅ አብደናጎም ያሉትን ታስታውሳላችሁ? ያድነናል። ባያድነንም ግን እሱ ከማምለክ አንመለስም። ጥያቄው ቢመለስም ባይመለስም ቢሆንም ባይሆንም እሱ ብቻው ጌታ ነው። እሱ ኢየሱስ ያድናል። እሱ ኢየሱስ ያድናል። ዳንኤልም ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩህምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። የአንበሶቹን አፍ ምን አደረገ? አንበሶቹ ግን ምን አይነት አንበሶች እንደሆናችሁ ታውቃላችሁ? የተራቡ። ምክንያቱም ሲመስለኝ አልተጻፈም እንጂ ቀድሞ ያዘጋጃቸው ይመስለኛል። በረሃብ ወዲያው እንደመጣ ለንጉሱ የማይሰግደውን ወጭለፍ እንዲያደርጉ የተዘጋጁ ይመስለኛል። ለምን መሰላችሁ? ካስታወሳችሁ ሙከራ አድርገዋል አይደለ? ድኛለሁ፣ በፊት ቅንነት ተገኝቶብኛል፣ ስለዚህ አንበሶቹ አልበሉኝም ካለው በኋላ አውጥቶ ይሄ ነገር ያለ ይመስለኛል። እስቲ ይሞከር፣ በዚህ በሱ ላይ እንዲህ አይሰግድም ብሎ ነገር ፈልገው የነበሩት በዙሪያው የነበሩት ሲያንዣብቡ የነበሩት ሊገሉት ሲታገሉ የነበሩት በአንበሶች አንተ ስለ ዳንኤል እየሰማኸኝ ነው? እኔ ስላንተ እያወራሁ ነው ወዳጅ። እንገለዋለን፣ አያልፍም፣ አይሻገርም፣ በቃ ሲሉ የነበሩት ይሄ ቤተ ክርስቲያን ተዘጋ፣ አለቀለት፣ በቃ ሲሉ የነበሩት አንተማ አታልፍም፣ አለቀለት፣ በቃ ተዘጋ፣ ያንተ ነገር ተቋጨ ሲሉ የነበሩት አበቃ ሲሉ የነበሩት እስቲ አምጣቸው ሞክር፣ እስቲ ግቡና በእናንተ ይሞክር። እነዚህ አንበሶች ወይ ታሞ ይሆን ወይ ደግሞ ሞቶ ራሳቸው እንዳይሆን ይሞክር። እስቲ የሙከራ ስራ ወዲያ ምን አረጋቸው? ላስ ይብን እንኳን ይስሐቅ ሚሳቅ አብደናጎም እነሱ ሲከቱ የነበሩ ፈርጣማዎች በጣም በከተማው ተፈልገው የመጡት እነ ይስሐቅ ሚሳቅ አብደናጎም ሊጥሉ ያመጧቸው ተበሉ። እነሱ ግን በእሳቱ ውስጥ እሳቱ አላቃጠለንም፣ ምድረ በዳው አልገደለንም። ትላንት አታልፍም ያለን እኛ አልፈን ዛሬ ቆመናል። ትላንት አትሻገርም ያለሽ ዛሬ ተሻግረሽ ቆመሻል። ዛሬም ሃሌሉያ በህይወት አለን። ያቺ የመበለቷ ሴት ታስታውሷታላችሁ? አንድ የተዘጋጀሁበት ሐሳብ ነበር። አርብ መንፈስ ቅዱስ በፓስተር አማካይነት ስለዛች ነብዩን ስለሸኘ ስላስተናገደችዋ ሴት በሱ መንፈስ ቅዱስ ስላስረገጠልኝ በዚህች ተከዋት። እቺ የመበለቷን ሴት ታስታውሷታላችሁ? ባሏ አገልጋይ ነበረ። ሁለተኛ ነገሥት 4 ላይ ባሏ ዘዋሪ አይደለም፣ ምንድን ነበረ? አገልጋይ። ባሏ አገልጋይ ነበረ። ሲያገለግል ምናልባት ጥርስ ነገር አልተወላችሁም ይሆናል። ምናልባት ምንም ነገር ትተውላት አልሄደም። ለእግዚአብሔር ቤት ሲሮጥ ለእግዚአብሔር ቤት ሲሮጥ እግዚአብሔርን ሲያገለግል የነበረ ዕዳ ጥሎባት ሄዷል። ዕዳ መከፈል ያለበት ልጆቿን ምን የሚያስደርግ ባሪያ የሚያስደርግ ልጆቿን ባሪያ የሚያስደርግ ልጆቿ ላይ ቀንበር የሚያስጭን አሉኝ ቀሩኝ የምትላቸው ልጆቿ ላይ ቀንበር ባርነት ውስጥ የሚያስገባ ዕዳ
ሆኖባት አልፏል። ኧረ እግዚአብሔር አለ፣ እግዚአብሔር አለ። እና ሁለት ልጆች ብቻ ነን ያለነው እና በቤትሽ ምን አለ? አንድ ማሰሮ ዘይት። ምናልባት አላቅም እንደዚህች ትሆን፣ ምናልባት በሲኒ የምትለካ ትሆን፣ ምንም የለም ያለው ይሄ ብቻ ነው። ምናልባት ያቺም ለአንድ ቀን ተበልታ ወይ ለሁለት ቀን ከዛ ማታርፍ ልትሆን ትችላለች። ግን የናዝሬቱ ኢየሱስ አለ፣ በምድረ በዳ የማይተው አለ፣ ሰው ሳይደርስ የሚደርሰው አለ፣ ሰው ሳያይ የሚያየው አለ። ምን በጣም የደነቀኝ ምን እንዳላ ታውቃላችሁ? ከጎረቤት ትችሽ ባዶ በኋቃ ማሰሮ ሰብስቢ። ምንድነው ያላት? ባዶ። ምክንያቱም ትንሽ ያለበት ይዛ መጥተኮን እኛ ደግሞ ችግር አለብን። ሞልቼ ሰጥቼው እንላለና ባዶ መሆኑን አጣርተሽ ሰብስቢ። ከዛ በጣም ይደንቀኝ ቃል ባንቺና በልጆችሽ ላይ በሩን ምን አርጊ? ዝጊ። ክፍት አድርጋው ቢሆን ኖሮስ አበደች፣ ለየላት። ከዛ ምን ያደርጋል? እምነቷን ይሸረሽራል፣ የመጣላትን ያስወስድባታል። ዝጊው። ይህንን መከራ ያየው ማን ነው? አንቺና ልጆችሽ ናቸው። ይህንን እውነት የሚያውቀው ማን ነው? አንቺና ልጆችሽ ናቸው። ስለዚህ እናንተ ላይ ዝጊው፣ በደንብ ቀርቅሪው። እውነት አንዳንድ ጊዜ መንፈስ ቅዱስ እኔ ፓስተር ሲያወራ ቀረልኝና እንደ ሲመጣብኝ ስራዬ ሁሉ ለቅቄ ወጣና እገባለሁ። በቃ ማንንም ሳላማክር እቀረቀራለሁ፣ እገባለሁ አለ እና አንዳንድ ይሄ መንፈስ ሲመጣባችሁ አትማከሩ። ከስጋም ከመንፈስም ጸጥ ብላችሁ ወደ መራችሁ ተበሩ፣ ወደ ሰጣችሁ ፍሰሱለት። ያኔ የሚሆን ነገር አለ፣ የሚሞላ ነገር አለ፣ የሚገለበጥ ነገር አለ፣ የሚታደስ ነገር አለ፣ የሚቀየር ነገር አለ። ያቺን ቅስፈት አትለፏት፣ ዋጋ ታስከፍላለች። ባታረገው ኖሮስ ምናልባት ልጆችሽ አልበቁኝም አንቺም ተከታይ ሊመጣ ይችላል። እና የእግዚአብሔር ባሪያ እንዳላት አደረገች። ከዛ የእግዚአብሔርን እጅ አየች፣ የእግዚአብሔርን ተአምራት አየች። ቤቷ በሙሉ ዘይት በዘይት ሆነ እና ይኸው እንዳልከው ሞላ። በቃ ዕዳውንም ክፈይ፣ የተረፈውንም ሀብትሽ ይሁን፣ መኖሪያሽ ይሁን። ክብር ለጌታ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እየጨረስኩ ነው ፓስተር። ስንት ሰዓት ድረስ ብቻ ልቀጥል? ሞቃችሁ? ዲያቆናት ጌታ ጸጋ ያብዛላችሁ፣ ደርድረውላችኋል። ውሃ እየጠጣችሁ እንቀጥላለን። አለቃችሁም እንቀጥላለን። ክብር ሁሉ ለጌታ ይሁን። ዮሐንስ 4 ላይ እኔ አላነባቸውም፣ ጥቅሱን ብቻ እየሰጠኋቸው እሄዳለሁ ሰዓቱን እንድንጠቀምበት። ዮሐንስ 4 ላይ በሰማርያ ሊያልፍ ምን ሆነበት? ግድ ሆነበት። ዛሬ በዚህ ቤት ሊያልፍ ጌታ ግድ ነው። ዛሬ ኢየሱስ በዚህ ቤት ሊያልፍ ግድ ነው። እስቲ በይልኝ አጠገብሽ ያለው ሰው ባንተ ቤት ጌታ ሊያልፍ ዛሬ ግድ ነው በለውስ። ባንተ ቤት ዛሬ ሊያልፍ ግድ ነው። ተዘጋጅተሃል ወይ? ጌታ መጥቷል። ኢየሱስ ብቻው ጌታ እና በዛ ሊያልፍ ግድ ሆነበት። ምክንያቱም በዛ ስፍራ ላይ አንዲት ሳምራዊት ውሃ ልትቀዳ በቀትር ምን አደረጋለች? ሄዳለች እንደለመደችው በፀሐይ። ያው ይሄ በተለይ አሁን ብናገረው ያስኬዳል አይደል? የፀሐዩ ቅልጠት ትናንትና ስሰማ ነበረ። የዚህ ሀገር የአመቱ ዊኬንድ ከፍተኛው ሙቀት ነው አለ። ወጥተን 5 ደቂቃ መቆየት አንችልም፣ ቶሎ እንገባለን። ሴትየዋ በየቀኑ በዚህ ሁኔታ ትመላለሳለች። ምክንያቱም አይሁዳውያን ሳምራውያንን አይወዷቸውም፣ ይጠሏቸዋል። ሰዓቱ ደግሞ ጠዋትና ማታ ቆንጆውን ሰዓት እነሱ ይጠቀሙበታል። እሷ በየቀትሩ እንደለመደችው ውሃዋን ልትቀዳ ትሄዳለች። ማን አለ ከሷ ጋር? ብቻዋ ነች።
አንድም አብረዋት ማንም የለም። ረጅም ሰዓት ከኢየሱስ ጋር ዲያሎግ ሲያደርጉ ማንም የለም። አጋጣሚው እንደውም ደቀ መዛሙርቶቹ የሉም። ወዴት ሄደዋል? ወደ ከተማ ሄደዋል። እንደውም ዝቅ ብሎ ሲናገር ተመልሶ ሲመጡ ሲያዩት ምን አሉ ይላል? ተደነቁ፣ ገረማቸው። እቺ ሴት በቃ ማንም አይፈልጋትም፣ ማንም አይሰማትም። እየተደበቀች ሊሆን ይችላል የምትሄደው፣ አዩኝ አላዩኝ ሊሆን ይችላል። እና ኢየሱስ በዛ ሊያልፍ ግድ ሆና እቺ ሴት መታየት ነበረባታ፣ መጎብኘት ነበረባታ። የጉብኝቷ ቀን ነበራ። ስለዚህ በዛ የማለፍ ግድ ነበረ። ዛሬ መምጣት አለብህ ጌታ ሆይ የምትሉት ነገር አለ። መቅረብ አለብህ፣ ታስፈልገኛለህ። ዛሬ ይህንን ሸክም ይዤ መውጣት የለብኝም። ይህንን ይዤ የመጣሁትን ቋጠሮ ተሸክሜስ ቀብሬው ነው መውጣት የምፈልገው ብሎ የመጣ ሰው አለ። ዛሬ ኢየሱስ ያገኘዋል። ኢየሱስ ብቻው ያገኘዋል። እና እቺ ሴት ይኸው ተሸክሟ የመጣችውን ምን አርጋ እንስራውን ጥላ ወዴት ሮጠች? ወደ ከተማ። ሸክማችንን አራግፈን የምንወጣው፣ የከበደንን ጥለን የምንወጣው። አሜን በሉኝ፣ አሜን በሉኝ። የከበደንን ያስጨነቀንን የያዘንን አላሳልፍ ያለውን በቃ ዛሬ መጨረሻ ነው ያለውን ዘመን ያስቆጠረውን የትኛውንም ነገር ጥለን ነው የምንወጣው። ቀብሮ ይወጣል። አሜን ሚለኛል። ዛሬ ቀብረን ነው የምንወጣው። ዛሬ በዚህ ሊያልፍ ኢየሱስ ግድ ነው። ቀብረን ነው የምንወጣው። ኢየሱስ ብቻው ግን ጥላ ወደ ከተማ ወደ ነገረኝን ልንገራችሁ፣ ያየኝን ልንገራችሁ፣ በፍጹም አላምነውን ነገር ያደረገውን ልንገራችሁ። ከተማ ተደብቃ እኮ ነው የምትንቀሳቀስ ነበር። ኢየሱስ የነካው ሰው መቼ ያርፋል? መቼ ያርፋል? አትነኩ። አንዴ ሰው እኮ ተነካቻ። ከዛ ታወራለች። እንግዲህ እንዳልጠማ ድጋሚ ወደዚህ ውሃ እንዳልመጣ የመረራት ትመስላለች። ድጋሚ ወደዚህ እንዳልመጣ፣ ድጋሚ ይህንን ስፍራ እንዳላየው 15 ቁጥር ላይ እንደዚህ ድጋሚ ወደዚህ እንዳልመጣ ከዚህ የሕይወት ውሃ እጠጣ ዘንድ። እሺ ቴዎሎጂያውያን በተለያየ መንገድ ተረጉሙታል። ዘላለማዊንም እናረጋዋለን። ግን እኔ አንድ ነገር ገብቶኛል። ከዚህ ልጅ ምሬት ያለ ይመስለኛል። በየቀጥሩ ተሸክማ መምጣት፣ ሸክሙ እያለ ፀሐዩ እያለ ምናልባትም በየመንገዱ ስታልፍ ስድቦች ይኖሩ ይሆናል። በቃ ማጉረጥረጦች ሊኖሩ ይችሉ ይሆናል። ድጋሚ እንዳልመጣ፣ ድጋሚ ይህንን ስፍራ እንዳላገኝ፣ ድጋሚ ይህንን መከራ እንደገና ወደ ኋላ እንዳይመልሰኝ፣ በዚህ ኃጢአት ደግሜ እንዳልገባ፣ ደግሜ እንዳልወድቅ አልፈልገውም። ግን ይከተለኛል። አላፈልገውም። እንደገና ወጣው ስል እመለሳለሁ። በኢየሱስም ዛሬ ይሰበር። በኢየሱስም ዛሬ ይቆረጥ። በኢየሱስም ዛሬ ይቆረጥ። ሃሌሉያ። እየጨረስኩ 5 ደቂቃ አንድ ከአዲስ ኪዳን አንድ ክፍል ላንብብ። ማርቆስ ምዕራፍ 5 ሁላችንም የምናውቀው ክፍል። ያ እብድ፣ ያ ሰው ማይቀርብ፣ ያ ሰው ሊነካው የማይችለው እንግዲህ ሰንሰለት ማለት የመጨረሻ በቃ ከሰንሰለት ውጪ ማሰሪያ የለም። በዚህ ቢያስሩትም ፈጽሞ ያልቻሉት ብዙ ጊዜ ማርቆስ 5 ብዙ ጊዜ በእግሩ ብረትና ከላይ ልጀምረው ከአንድ ወደ ባህር ማዶም ወደ ጌርጌሮስ አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብሩ ወጥቶ ወዲያውኑ አገኘው። እርሱም በመቃብሩ ይኖር ነበረ። በሰንሰለትስ እንኳ ማንም ሊያስረው በዚያ ጊዜ አይችልም ነበር።
ብዙ ጊዜ በእግሩ ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱ ይበጣጥስ የእግሩን ብረት ይሰባብር ነበረ፣ ሊያሸንፈውም የሚችል አልነበረም። በጣም አደገኛ ነው ማለት ነው። እብድ ሀገር ቤት ታስታውሳላችሁ? እብድ መጣ ሲባል ቤት እንደ በሬና እብድ እንግዲህ ቤት እንደምንገባ ማናቅ ማለት ነው። አሁን የደነበረ በሬ ሲመጣ ከተማ ላይ በቃ ወዴት እንደምንሮጥ ማናቅ፣ መኪና ውስጥ ልንገባ እንችላለን። እብድ ደግሞ ድንጋይ ይዞ መጣ ማለት ወይ ደግሞ ኢቭን ራሱ ከነ ሁኔታው ራሱ ፊታችን ቢቆም ሌላ ነው። ምን ሆነውን አናቅ። ይሄኛው ከዛ የባሰ ነው። ሚኖረው መቃብር አካባቢ ነው። መንፈስ በኃይል ሰፍሮበታል። ኃይለኛ መንፈስ ነው ያለበት። ማንም ሊይዘው አልቻለም ሲል ምናልባት ማንም ውስጥ ዶክተሮች አስገቧቸው፣ ምናልባት ማንም ውስጥ ኃይለኛ ፈርጣማ ስፖርት የሚሰሩ የምትሏቸው አስገቧቸው። ማንም ካለ ምንድነው? ማንም ነው። እሺ በተለያየ መንገድ የሰለጠኑ እብድን አለማምደው ወደ ራሳቸው ወይ ደግሞ ወደ ሰው ወደ ነበረበት ህይወት እንዲመለስ የሚያደርጉ ሰዎች በሏቸው። ማንም ካለ ማንም ነው። ማንምን አላረገውም፣ አልቻለው እና ይሄ በሰውነቱም ይቧጭን ነበር፣ በድንጋይ ይቧጭን ነበር። በቃ እብድ ነው ስተዋል እና ሌሊትም ቀንም መኖሪያው መቃብር ተራራ አካባቢ ሰው ማይገኝበት መንፈስ እንደወደደ እርኩስ መንፈስ ይጫወትበታል። እንደወደደ እርኩስ መንፈስ እንደፈለገ ያደርገዋል። 6 ላይ አንድ ደስ የምትለኛለች። ኢየሱስም ሩቅ ባየው ጊዜ ምን አደረገለት? ሰገደለት በሉኝ። አልገባችሁ? ሰገደለት በሉኝ። ኢየሱስም በሩቅ ባየው ጊዜ ምን አደረገለት? ዛሬ የሚሰግዱ መከራዎች አሉ። አሜን በሉኛ። ዛሬ የሚንቀጠቀጡ አላሳልፍ ያሉ ዛሬ አበቃ ያሉ እኛ የምንቀጥልበት እነሱ የሚያበቃበት፣ ምክንያቱም ኢየሱስ አለ። የእግዚአብሔር ልጅ ያው ሆኖ ዛሬም አለ። የእግዚአብሔር እጅ ዛሬም ትሰራለች። ዘመን ያስቸገረ ጊዜ ያስቆጠረ አላሳልፍ ያለውን የሚቀጣ የእግዚአብሔር እጅ ከኛ ጋር አለ። መንፈስ ቅዱስ ከኛ ጋር አለ። ኢየሱሳችን ከኛ ጋር አለ ነው ምላችሁ። አሸናፊው ከኛ ጋር አለ ነው ምላችሁ። ጴጥሮስን ታስታውሳላችሁ? 1 2 3 ውስጥ ድረስ ታስሯል። ውስጥ ድረስ ከዛስ በዚህም ጠባቂ አለ፣ በዚህም ጠባቂ አለ። ከዛስ ሰንሰለቶች አሉ። ከዛስ መውጫ የሚባል ነገር አይታሰብም። በእነዚህ መካከል ግን መልአኩን ልኮ ጴጥሮስን ያስወጣ የእግዚአብሔር እጅ ዛሬም ሕያው ነው። ዛሬም ኢየሱስ ሕያው ነው። ዛሬም ናዝሬቱ ኢየሱስ ይሰራል። እንጸልያለን። ጄላ ባጋዲናስ ሳፕራዲናስ ኢየሱስ ኢየሱስ ኢየሱስ